አሰማለሁ። ቀጥታ ህይወት እሱ ጀምሯል እኮ እንስማው። እሷስ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈለገ? ጎንደር የጥምቀት ጊዜ የጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንም ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። በእርግ ነው አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ። ጠጋርጋላችሁ ስልካችሁን አስተካክላችሁ ሌላዋን ደግሞ ልቀበል። ጋይስ ጆከር እኔ በደንብ እንድሰማው ቴሌግራም ላይ ላክልኝ። ምንም የሚሰማ ነገር ሰምታችኋል? እኔ የሆነ 2 ቃል ነው የሰማሁት። ቴሌግራም ላይ ላክልኝና አይሰማም። እሷ ተደብቃ ነው የምታወራ፣ እሱም ሰው እንዳያይሽ እያለ ነው የሚያወራ እኮ። ሰው እንዳያይሽ የሚለውን ነው የሰማሁት እንጂ ሌላ ትሙት እያለች ነው፣ ማንም አያየኝም እያለች ነው። እንግዲህ አሁን ሌላም አለ። ስልክ ማውራት በቪዲዮ ነው እንደሚያወሩት አልገባኝም። ቪዲዮ ኮል እስቲ ላክልኛ። ቪዲዮ ኮል ነው ይሄ ነገሩ። ለማንኛውም ተረጋግተን ከሁለቱም ጎን ዝም ብለን መካከል ላይ ሆነን ካላየን ትንሽ ነገሩ ጠጥር ያለ። አይ ምኑ መሰለህ እኔ ትንሽ ቅር ያለኝ ጆከር፣ ከዚህ በፊት እንዳልኩ ይሄ ድብደባው ምናምን አቢዩዘር እንደሆነ ምናምን ነገር የምናውቀው ነገር ነው። ምንም አዲስ ነገር የለም። ገባ ሞር እንደዚህ አይነት ችግሮች እንዳሉ እህቱም እናቱም ታውቃለች ነው ያለችው። የእንትና እናት የማን ነው መሰለህ የጆን ዳንኤል እናት ታውቃለች፣ እህቱም ታውቃለች ነው ያለችው ቃል በቃል። ገባ እነሱም እኮ ነገ እንደው ካልሸመጠጡ እግዚአብሔርን ካልፈሩ እንደዚህ ሄዱ ያሳከማትም ምንም ነገር አለ። ልጅቷ ተመታለች፣ ተደብድባለች። እንዲሁም ደግሞ ከዚህ በፊት እንደሚያዘጋባት ሲዘጋ እንደነበረ ይታወቃል። ሰው አያደርግም የሚባለው ነገር የለም። የልጁን ስም የማያውቅ ከሆነ ይህ ሰውዬ ችግር አለበት ብዬ ማስበው። የልጁን ስም እንዴት አያውቅም ብለህ ታስባለህ? ይኸው ቪዲዮ ላይ ላይቭ ነው የተናገረው። ማለት ለጨዋታ ድምቀት እንጂ አይደለም። የቤተሰብን የጎረቤት እንዴት ትልቅ ሰው ስናስብ እንዴት ያውቃል? ኧረ በእናትህ የገዛ ልጁ ስሙ ማን ነው እናውጣለታለን እያለ አደባባይ እየተናገረ ማኝቴ ይድገማው። ቆይ እስኪ ድገማው እስኪ አሁን እኔ ከሁለቱም መካከል ላይ ሆነን እንስማ የሚለውን ነገር ነው የማስበው እኮ። እሺ ድገማው አባቴ፣ እንስማው።
ይሄ አይ ቲንክ የድሮዋቸው ነው ከጠየቀኝ። ጆከር የድሮዋቸው ነው ሊሆን የሚችለው እርግጠኛ ሆኜ እነግርሃለሁ። ድሮ ፉንካ በነበርኩበት ሰዓት የተጨዋወቱት ነገር ምንም የተደበቀበቀ ነገር የለም። ምንም የሚደባበቅ ነገር የለም። አሁን ይህንን በዚህ ወቅት ላይ እሱ የደወለበት እና የደወለችበት ጎንደር ታፕታፕ ኮፒ ሊንክ ጎንደር በሄደችበት ጎንደር በነበሩበት ሰዓት ከአዶናይ ተደብቃ እንደደወለች ነው የነገረኝ። በዛ ላይ አሁን ባለበት ህይወቱ ላይ ሌላ ችግርና የቅናት መንፈስ እንዳለባት እና ያንንም የወጋትንም ምን ያልወጋዋትም ራሷ አንተ ጋር ካልኖርኩኝ ራሴን አጠፋለሁ ብላ መድኃኒዓለም ጆከር አንተ በዚህ ትሸወዳለህ ብዬ አላስብም። ከመሆን ብራ እኔ እኮ አሁን አልተሸወድኩም። በዚህ አሁን እንደዚህ ያለችኝ እኔ ብሎ ምናምን የሚባል ነገር የለኝም። የእሷ ፈላጊ እንጂ የእሱ ፈላጊ አይበዛ። ምን አይነት ውሸት ነው የሚዋሸው? እንደዚህ አይነት ሳክስማ ትላንትም አይተናል። አንዱ ሲቀባጥር ከደቡብ አፍሪካ ሮጦ ሄደውም ሲቀባጥር ሰምተናል። እንደዚህ ሲያዙ የሚቀበጣጥሩ ችግር አለ እና ይሄ እንኳን አይመስልም። ሰው ሲጀመር ራሱን ለማጥፋት ጡንቻውን አያወጋም። ይሄ ሲሰነዘር የሌለ እኮ ነው። በፈጣሪ ሲሰነዘርብህ የሚቀደር ነገር ነው እንጂ ሰው ራሱን ለማጥፋት ከትከሻው በታች ከጡንቻው በላይ ይቆርጣል ብዬ አላስብም። ለዛውም በዛ በሚያህል ደረጃ ስጋ ውስጥ እስኪታይ ይቆርጣል ብዬ አላስብም። ይሄ ስንዘራ ነው። በስለታማ ነገር የተሰነዘረ ስንዘራ ነው። ግልጽ ነው። ሌላው ቮይስ አሁን እኮ በምታየው ነገር መናገር ሁለት ሴቶች አሉ እዛ ጋር፣ ሌሎችም ይኖራሉ። መብቱ ነው ፈን ማድረግ። ግን እንዳልኩ ትሪት እንኳን በደንብ ሴት ልጅ ማድረግ የማይችል ልጅ ነው ልጁ። ምን የምናውቀው ነው? አዲስ ነገር የለም። እውነት ለመናገር ሴት ልጅ እንዴት ትሪት ማድረግ እንዳለበት አያውቅም ልጁ። ጨርሶ የሚያውቀው ነገር የለም። ይሄ ግልጽ የሆነ ነገር ነው። ሶሻል ሚዲያ ላይ ያለ ነው። ሴት ልጅን እንዴት ትሪት ማድረግ የሚችል ሰው አይደለም ልጁ። ስለዚህ አቢዩዚቭ ነው የሚሆነው ልጁ እና ይሄንን ያየ ነው። እኔን ከጠየቀኝ ከኔ ጋር ምንም ያገናኘው ነገር የለም። በፊት ባለው ራሱ ስንት ስቀጠቀጥ ነበር። ጃኒን ግን ያደረገው ልክ አይደለም። የሚቋጩት ነገር ካለ ይቋጨው እንጂ ብዙ መረጃዎች ታወጣለች ልጅቷ። ምክንያቱም ሴት ልጅ እየተበደለች ስትሄድ ለክፉ ቀን ብላ የምታስቀምጣቸው ነገሮች ይኖራሉ። አሁን አቅም ስላላት ታላቅ ወንድም ቢኖራት ቀና ብሎ አያትም ነበር። ቀናኒም የሞተችው በዛ ነው። ታላቅ ወንድም ቅድም ያልኩት እሱን ነው። ታላቅ ወንድም ቤተሰቦቿን የምታስተዳድረው በቲክቶክ ነው። ይሄ አካውንት ለእሷ በጣም ቢግ ዲል ነው፣ ትልቅ ነገር ነው። ምክንያቱም የምትተዳደርበት ነው። እሷ ትክክል ገባ። እንደኛ አይደለም የምትጠቀመው። ለቤተሰቦቿ የመጀመሪያ ልጅ ነች። ለቤተሰቦቿ የመጀመሪያ ልጅ ነች። ሪስፖንሲቢሊቲ ያለባት ልጅ ነች። ኃላፊነት አለባት። አሁን እኮ ፈርታ ነው በቃ አስጠንቅቁልኝ፣ እኔ ልኑርበት፣ ቤተሰብ አስተዳዳሪ ነኝ ነው ያለችው። ከዚህ በፊት እኮ ቦይፍሬንዷ እያለ ምንም አይነት ቪዲዮም ሊኖረው ይችላል። ፈን ሲያደርጉ ሊቀራረጹ ይችላሉ። ምንም አይነት ቮይስ ሊኖር ይችላል። ግን ያ ለአሁን ማስረጃ አይሆንም። ዊቶክን አባውት ናው ስላዘጋባት ነገር እና ከዚህ በፊት ስለሚደበድባት ስለሚያስፈራራት ነው። ጆከር አንድ ሴት ልጅ ወንድም ካላት ትከበራለች። ወንድም እችል ታላቅ ወንድም ቢኖራት እያዘጋና ክፈች ምናምን ይላታል እንዴ? ወንድም እኮ ስለሌላት ነው፣ ብቸኛ ስለሆነች እኮ ነው።
ስለዚህ እኔ ብጠይቅ አሁንም ትንሽ ልተነፍስ የቻለችው አዶናይ አጠገቧ ስላለ ነው እንጂ አትተነፍስ። ተድባት ቦርኮ ምናምን አይደል እንደሚላት ላይ ጆከር እንዴት ነው አንድ ወንድ ልጅ አቅፏት የሚተኛትን ሴት የሚስማትን ሴት ቦርኮ ምናምን እያለ የሚሰድባት እንዴት? ይሄ ትክክል አይደለም። ሁላችንም ማውገዝ አለብን። ይኸውልሽ የሚታየ አሁን እኔ ማለት አብሮ የኖሩ ሰዎች ናቸው። የኔ ሀሳብ እኮ እኔ ከማንም አይደለሁም፣ ከሁለታቸውም መካከል ላይ ሁለቱም ለእኔ እኩል ግራና ቀኝ ናቸው። ለእኔ ከብቶሻል መልሽ ነገር ግን እሱም መረጃ አለኝ። እኔ አካውንቷንም አላዘጋሁም። ምናልባት አሁን በያዝኩት ህይወት ላይ የቅናት መንፈስና የተለያየ ነገር ስላለባት የምታደርገው ድራማ እንጂ አካውንቷንም አላዘጋሁም። ቤቴ በር ድረስ እየመጣ የሚባል ነገሮችም ስላሉ በራሱም አንደበት ስለሚናገረው እኔ ከሁለቱም መካከል ነው ያለው። እሰማለሁ፣ አያለሁ። ለምን አይመጡ? ጃኒም ትምጣ እሱም ይምጣና ያወሩ። ለምን በአንተ በእንትን ያወራሉ? ጥራቸው። አንተ ኒውትራል ነህ። በቤታቸው መምጣት ካለባቸው ይምጡ። ለአንተ ማየት ነው በቤታቸው ሳይሆን በአንተ ቤት ማስገባል። አንተው መሀል ላይ ስለሆነ ማንንም ደጋፊ ስላሉ መሀል ላይ ነኝ። ጃኒም እኔ አንተ ቤት ቢመጡ ነው ጥሩ። ጆከር ለማንንም አልደገፍም። ሰምተኛል ጆከር? ማንንም ስላልደገፍክ አንተ ጋር መጥተው ሁሉም ወርዶ ሁላችንም ወርደን መጥተው ቢነጋገሩ እውነቱን መልካም ነው። ማንንም አልደገፍክማ። አንተ እውነቱን ለማወቅ ነው እየሄድክ ያለው። እኔ ደግሞ የማየው ምኑን ነው ከዚህ በፊት በነበረው ኤክስፒሪየንስ ከዚህ በፊት ሴቶች ጋር ያደረገው ነገር ያቺንም አብሯት የነበራትን ራሱ የልጁ እናትንም ባየሁት ነገር ላይ አይቻለሁ። እኔ የምታዘበው ነገር አለ። እኔ አሁንም ሴቶች ለሌላ ጊዜ ታላቅ ወንድም መከታም ነው ክብርም ነው። እውነቴን ነው የምለው። ታላቅ ወንድም ይስጣችሁ እግዚአብሔር አምላክ። ከሌላችሁ ግን ብዙ ችግር ይደርሳል። ይህ ቪዲዮ እነሱ የተደዋወሉበት ሁሉና ያለው ነገር እሱ ጋር እያለች እውነት ደውላለትና እሱ ጋር ተነጋግራ ከሆነ በጀርባ በኩል እየመጣች የምትነጋገር ከዛኛው ተደብቃ በዚህ አሁን እሱ ያለው ነገር የተደዋወሉበት እውነት ከሆነ እሷ ላይ ነው ነገሩ የሚዞረው። ያ ደቂቃው የተደዋወሉበት ደቂቃ ይኖራል። ሁሉ ነገር ቀኑም ሁሉም ነገር ይኖራል። ኦፍኮርስ ከባድን በዛ ላይ ያለው ነገር እሷም ያላትን እውነት ይሄን በዚህ ቀን ይሄን ደውዬለታለሁ፣ በዚህ ቀን አዶናይ ጋር ከተገናኘው እሱ ከእስር ቤት ከወጣው አልተደዋወልኩትም የሚለውን ነገር እሷም ታብራራዋለች። እኔ ይህንን ነገር ማሰማቴና ማውጣት ለሁለታቸውም ይጠቅማቸዋል። ከታችም ላለው አይወዛገብም። እኔ ምናልባት የሚመስለኝ የደወለችለት እንኳን ደስ አለ እንኳን ተፈታ የሚል ነገር ሊሆን ይችላል። ወይም ደግሞ ስለ ጥምቀት ሲያወሩ ወደ ጎንደር የሆነ አውሩ ተብሎ ሊሆን ይችላል። ጥምቀት ጎንደር ላይ በነበሩ ማታ ነው ይህ ነገር የተፈጠረው። የደወለችለት ጆካች ልጅ ምንም ቢደዋወሉ ምንም ብትደውልም ተበዳይ ናት። ብዙ ነገር ደርሶባታል። ብዙ ነገር የደበቀች ሴት ናት። ያን ሁሉ ነገር ደብቃ ያስቀመጠች ሴት ልጅ ናት። ተረዳይ። አሁን አልፎ አካውንቷ ከተዘጋ የአካውንቷ መዘጋት ትልቅ ነገር አይደለም። ስለደረሰባት በዛ ጊዜ ስለደረሰባት ጉዳይ ነው ልናወራ የምንፈልገው እኛ እንጂ አሁን ላይ ደውላ ነበር ምናምን ያ ትልቅ ነገር ነው ብዬ አላስብም። ስለደረሰባት ጉዳይ ነው ሁላችንም አትኩረን ማየት አለብን ብዬ ማሰበው ለሀሳብ ስለደረሰባት ነገር ነው። ያ ጆከር ደግሞ መጠየቅ የነበረብን ነገር እሱስ ቢሆን ቅናት የለበትም ወይ? አሁን ለምሳሌ እሷ ከሆነች ቅናተኛ ቅናት አድሮባት ሊሆን ይችላል ምናምን ብሎ ካለ እንደውም የምንፈራው እኛ እሱ ነው። ቅናት ይኖርበታል። እግዚአብሔር ይስጥሽ። ወንድ ልጅ ነው መሸነፍ የማይወደው እና አንድ ነገር ግን ማስተዋል አለብን። ሴቶች እስከ መቼ ድረስ ነው ምናልባት ለመፈመስ ስንል ምን ስንል ይህን ያህል እየተደበደቡ እና እንትን እያሉ የሚቀመጡት በወንድ ስር? መቼ ነው ይሄ ነገር የሚቆመው? ማለት አካውንት ነው የሚበልጠው ወይስ የልጅቱ ህይወቷ ነው የሚበልጠው? ጃኒም ቢሆን እኔ እንጃ። እኔ በእውነት በጣም በዚህ ደረጃ እንደዚህ ራሷን ዝቅ አድርጋ እሱ እንደዛ አቢዩዝ እያደረጋት በዚህ ዘመን እንዲህ ታዋቂነት ያተረፈች ልጅ ሆና እያለ ይህንን ችላ መቀመጧ ለምንድን ነው? እሱ ጥቅምን ብቻ የሚያስበልጡት ነገ ለምንድን ነው እሱ ነገ ለራሳቸው በቃ ያቺ ልጅ መሞቷን እያየች ቀነኔ መሞቷን እያየች እየሰማች የሁሉ ታሪክ መፈጠሩን እያየች እንዴት ችላ ቁጭ አለች እስከ ዛሬ ድረስ?
የእውነት ከሆነ በደንብ መውጣት አለበት ይሄ ነገር እና እሱም ፍርድ ማግኘት አለበት፣ መከሰስም አለበት። ይሄ ወንድም ምን ብቻ አይደለም፣ ሁሉም ለእሷ ከእሷ ግን መቆነም አለበት። ግን እምቢ ማለት ዝም ማለቷ እራሷ ያስጠይቃታል። ምን ያህል ሴቶች ሁል ጊዜ ለጥቅማቸው ብቻ ሲሉ ብቻ አቢዩዝ እንደሚደረጉ ያቢ ታላቅ ወንድም የለም እኮ የሚያግዛት መረዳት ያለብሽ ምን መሰለሽ ነገር ያደረጋት ሰውነቷ ማንም የላትም። ገብቶሻል? እሱም እኮ መረጃ የለንም። አሁንም እኮ ጆከር ያንንም እሱ አደረጋት ለማለት ራሱ እኮ እሱ አደረጋት እሱ ተለተላት ወይም እሱ ወጋት ለማለት እዚህ ጋር እኮ እኛ እሷ ስላሳየችን መረጃ የለንም አይደል? የለንም። ምክንያቱም ይሄኛው ቮይስ እኔ እሱ ደግሞ ለእኔ የደረሰኝ ቮይስ መቼ እንደሆነ ያም መረጃ ያለፈ የቆየም ከሆነ እርግጠኛ ነኝ እኔ የቆየ እንደሆነ በእርግጠኝነት መናገር እችላለሁ። የአዲስ አይደለም ይሄ ጆከር። ለምንስ እኔ አሁን ለምን አትመልስልኝ? ለምን እሱ አይመጣም? አንተ ኒውትራል ነካውን ተረዳኝ። እኔ አሁን እኔም ይሁን እዚህ አራታችንም ለጃኒ ወግንን ነው እየተናገርን ያለ ነው። አንተ ደግሞ ኒውትራል ሆነ ነው እንዲህ ቢሆን እያልክ ስለሆነ ያ መካከል ላይ ያለቅ ሰው ስለሆነ እኛ እንውጣ፣ እኛ እንወርዳለን። ይምጣ እሱ ይምጣና እሱ ይደረግለት ይምጣና ሰው እውነት ካለው በውሸት ከተከሰሰ እኔ አሁን በጣም ተናድጄበታለሁ። ቶክሲክ ሪሌሽንሽፕ ነው። ሪሌሽንሽፓቸው በጣም ያስጠላ ነበር። ይናናቃሉ፣ ይሰዳደባሉ፣ ያስጠላል። ከሁለቱም ጋር እኮ ነው። ከሱ ጋር ብቻ ሳይሆን ከዚህኛው ልጅ ከወለደችለትም ጋር ጭራሽ አይታወቅም ነበር አብረው መሆናቸው። ራሱ ከተወሰነ ጊዜ በኋላ ነው ሰዎች ያወጡት። ያስጠላል ማግኘት። አሁን አሪፍነቱ ምን መሰለ? ይሄን ነገር ሰው መረጃ ካለው ንጹህ ከሆነ እኔ ንጹህ እንኩበት ቦታ የትም ቦታ ብጠራን ይመጣሉ። ዛ ሴት ይምጣና ያስረዳ። በቃ መረጃውን ይዞ በቮይስ ማወራችሁ፣ በቪዲዮ ማወራችሁ፣ ከአዶናይም ጋር ሆነ አወራችሁ፣ መረጃውን ይዞ ይምጣ። ምናልባት ጆን እየሰማ ሊሆን ይችላል። በሌላ አካውንት ከመጣ አበባ ስተኝ አስወርዳቸዋለሁ። ያለን ነገር እኛ እንወርዳለን። ገብተው ችግር የለውም። እኛ እንወርዳለን። ለነገሩ የውረዱ ባሉበት ይሆን የምትል ከሆነ እንቀጥላለን። ማንም ዲስሪስፔክት የሚያደርግህ የለም። ጸጥ ብለን እናዳምጥሃለን። ኒውትራል ስለሆነ መካከል ላይ እኔ አሁን ከሁለታቸውን ጎን ቀናት እሷ ምን ዛሬ የምታወጣው ላይቭ ልትገባ ትችላለህ፣ እሱም ሊገባ ይችላል። ከሁለቱም የምንሰማው ነገር ስላለ እኔ መካከል ላይ ነው ያለው። ገብተዋልም ነገር ጃኒንም ምግባባታለሁ፣ ጆን ዳንኤልንም ምግባባዋለሁ። አሁን ጆንም ያለው ነገር አለ በስፋት አብራርቶ ራሱ የሚናገራቸው ነገሮች ስላሉ እሷም እንደዛ አብራርታ የምትናገረው እሱ ላመጣው ነገር መልስ የምትሰጥበት ነገር ስላለ መካከል ላይ ነው እኔ አሁን ያለሁት። ለሴት ልጅ ካሳያቸው ነገሮች ላይ ለኤክሶቹ ካሳያቸው ነገሮች ላይ መነሳት ነው እኔ የተነሳው። በቃ ያሳያቸው ነገር አንዳቸውንም በሪስፔክት የሚያወራቸው ነገር አልነበርም። እንዲታወቅበት እራሱ አይፈልግም ነበር። የሁለቱን ማንም እንዲያውቅበት አይፈልግም። ሁለተኛ የሚሰዳደበው ስድድብ አደባባይ አይተነዋል። አንዳንድ ወንዶች ተፈጥሯቸው ለሴት ልጅ ብዙም የሆነ እንትን አቴንሽን አይሰጡም። እንደዛ አይነት ነገር አላቸው። ሜቢ ያ ሊሆን ይችላል፣ ተፈጥሮ ሊሆን ይችላል ልጁ። ሴቶቹ ግን አምነውበት ያንን ነገር አብረውት እየኖሩ ነው። ይሄኔ እኮ እኛ አሁን ጃኒ እሱ ይሄንን ሲያረጋት ያኔ ኖራለች አብረው አይደለ? አሁን ነው ያወጣችው። አሁንስ ቢሆን ከአዶናይ ጋር ምን እየተፈጸመባት እንደሆነ ምን እናውቃለን? እየደበቀችስ እንደሆነ። አይ ጃኒ ትልቅ ልጅ ነች፣ ባይዘወይ ከ18 ዓመት በላይ ነች። ያምስሽን በሷ ህይወት ያኔ ደበቀች። አሁን ከሱ ጋር ጆን ዳንኤልን የሚያረጋት ከሆነ ያኔ ሺወስ ፌመስ ላይክ ነው፣ ከሱ በላይ ፌመስ ነበረች። ያ ግን ያ ብዬ እኔ ደግሞ አንድ ነገር የምነግርሽ እቺ ልጅ ቲክቶክን እንደኔና እንዳንቺ አይደለም የምትጠቀመው፣ መተዳደሪዋ ነው፣ ቤተሰብ የምታስተዳድርበት ነው። አካውንቴን እያዘጋ ሄጄ ስለምነው ያስከፍትልኛል። ተረዳሽ? ላይቬን ያዘጋል፣ የሄድኩኝ ስለምነው ያስከፍትልኛል። እስካሁን ችዬሃለሁ። አሁን ደግሞ አካውንቴን አዘጋብኝ። ስለዚህ የኢትዮጵያ ሕዝቦች አስጠንቅቁልኝ ብላ ነው የመጣችሁ ዛሴ ያ ነገሩ ይህን ደግሞ ከሱ ውጭ የሚያደርገው የለም። እርግጠኛ ሆኜ ነው የምነግርሽ። ሌላ ሰው ጃኒን በዚህ ደረጃ የሚከታተላት ማንም ሌላ ሰው የለም። ኖባዲ ማንም የለም። ጃኒን በዚህ ደረጃ እየተከታተለ
የሚያሰቃይ ማን አለ? ማን ነው ከጃኒ ጋር ጸበኛ? ንገሩኝ እስቲ። ሶሻል ሚዲያ ላይ ማን ነው ጸበኛ ከጃኒ ጋር? በኃይለኛው የተጣላ ከጃኒ ጋር ማን ነው? ማንም የለም። ማንም ሰው አታመጭልኝም። ከማንም ጋር አልተጣላ ከዚህ ሰውዬ ውጭ ማንም የለም። ይሄ ሀቅ ነው፣ ይታወቃል። አንድ ሰው ብቻ ማዘጋት ይችላል ብለህ ታስባለህ? ግሩፖች አሉ። ምን ያደርጉ መሰለሽ? ያብዬ ያልገባሽ አንድ ነገር ልንገርሽ። ቴሌግራም ላይ ግሩፕ ይፈጥራሉ። ልዘግብሽ፣ የነሱ ግሩፖች አሁን የሆነ ጸበኛ ሲሆኑ ቴሌግራም ላይ ወይ ዋትሳፕ ላይ ግሩፕ ይፈጥሩና አንድ ላይ ሆነው ማስ ሪፖርት ያደርጋሉ። ማስ ሪፖርት ያደርጉና ምን ያደርጋሉ? ይሄን ያንን ሰው ያዘጉታል። በቃ ከዛ በኋላ ደግሞ እንዳልኩሽ ብዙ ጊዜ አዘግቶባት እያለቀሰች ምን እያለች፣ ምክንያቱም ታላቅ ወንድም የላትም። ታላቅ ወንድም ቢደል ጆሮ ጥለውን ብሎ ልክ ያስገባው ነበር። ሴት ልጅ ታላቅ አለመኖሯ በተለይ ኢትዮጵያ ላይ በጣም አቢዩዝ እንድትደረግ ትልቁ ምክንያት ያ ነው። ወይ ደንደን ያለ አባት ወይ ታላቅ ወንድም አለመኖር ሴት ልጅን ያስደፍራል። በጣም ያስደፍረው እሱ ነው። ጃሃኒ ታላቅ ወንድም ቢኖራት እንዲህ አይሳፈጣትም። ነገ ዩቲ የምትባለው ወይ አብራ ያለችው አሁን ስሟን አላውቀውም፣ እንደዚህ የሚያደርጋት ታላቅ ወንድሞች ስለሌሉ ቢኖሩ እንደዚህ አይነት ጨዋታ አይጫወቱባቸውም። እንደዚህ አይነት ሰዎች ሁልጊዜ አታክ የሚያደርጉት ሴቶችን ቤት አይተው ማን እንደሆነ አይተው ዊክነሳቸውን አይተው ነው የሚገቡት። አቢውዝ ለማድረግ ለማክበር አይደለም። ገብቶሻል? ለማክበር ለመንከባከብ አይደለም። አንድም ቀን እኔ ሲንከባከባት በጥሩ ሲያነሳት የጃኒን ስም በጥሩ ሲያነሳ ሰምቼውም አይቼውም አላውቅም። እግዚአብሔር በሚያውቀው አነቨርሲን ሁልጊዜ ገብተው ሲጨቃጨቁ ሰድቦ ሲያስወጣት ውጪ ከዚህ እያለ ሲያባራት እንጂ በክብር የሚያወሩበት ጊዜ ብዙ አልነበረም። በጣም እሷ ናት እንዲያውም ብዙ የምትለማመጠው እንጂ እኔ ባያችሁት ፍረዱ። እኔ ከኋላ እኔን ስደቡኝ እንደፈለጋችሁ። ባየሁት ነገር ግን እሷ ነበረች ተለማማጭ የነበረች። ለምን ይመስላል እንደዛ? እንዳልኩሽ እንጀራዋ ነው። ቅድም ሚጣ ስትል አልሰማሽ? ኧረ ሌላ ልጨምርላት፣ መተዳደሪያዋ ነው። ሌላ ልጨምርልሽ። ይኸውልሽ ጃኒ ቤተሰቦቿ ሌላ አካባቢ ናቸው። እሷ አዲስ አበባ ነው የምትኖረው። ተረዳሽ? ብቻዋን ነች። ሰው የላትም። ወንድም እህት አካባቢ ላይ ዘመድ የላትም። ብቻዋን ነች። ማንንም አታውቅም። ከክፍለ ሀገር መታ አዲስ አበባ ላይ ቤት ተከራይታ ቤተሰቧን እየረዳች በቲክቶክ ሰርቫይቭ አድርጋ የምትኖር ሴት ነች። እሱ ደግሞ በጣም ብዙ አጀብ ያለው በብዙ የተከበበ አቅም ያለው ልጅ ነው። አጃቢም ቢኖረው ምንም በምንም አይኖራትም። ያለበት ሀገር እና ኢትዮጵያ ውስጥ ነው የምትኖረው። ለምንም ለሚደርስባት ነገር ህፃን ልጅ አይደለችም። ብዙ ነገር ታውቃለች። ገብታ ይሄን ሆንኩ ማለት ትችላለች። ለእኔ አንድ ነገር ምን አለ መሰለሽ ሚጣዬ፣ ለእኔ ለምን እስከ ዛሬ ይህን ነገር በውስጥ እኛ ጋር ትግባባለች። ለእኛ ስለምን አላከች? ለምን ለአንዱ ሰው ይሄንን እንደዚህ እየተደረግኩ ነው ብላ ለምን አላከች? እሷ እኮ አክሰስ አላት፣ ያላት ልጅ ነች፣ የነበራት ልጅ ነች። አሁንም ቢሆን እኔ በእሷ እንትን ማለት በጣም ነው የተናደድኩት። በእሷ መጎዳት ያናድዳል በጣም። ግን ሽሌት ዳር ሀፕን ይሄንን ነገር እንዲሆን እሷ በቃ ፈቅዳ ነው የሆነባት። እኔ እኮ አሁን እያልኩሽ ያለሁት ነገር ይኸውልሻል፣ አካውንቷ ሲዘጋ ነው ይህን መወጋቷን መተልተሏን ያወጣችው። ያ የትኛውን የሚበልጠው ሚዲያ ላይ ነው ያለ ነው። ለሁለቱም እሷም ሴት ልጅ ናት፣ እሱም ወንድ ልጅ ነው። ሁለታቸውም ቢዝነስ የሚሰሩ ቲክታክ ላይ ሁለታቸውም ጥሩ ነገር የሚሰሩ ልጆች ናቸው። ለራሳቸው ጥሩ ጥቅም የሚያገኙ ናቸው። ግን እኔ ልል የፈለግኩት ለምን ያን ጊዜ ለምን አላወጣችሁም? እሷ እስከ ዛሬ ድረስ ለምን እኛ ሳላከችልንም? አሁን በእንጀራዋ መጣ። በጣም ጀግና ሴት መሆኗን የሚያሳየው በእንጀራዋ መጣ። ምን ያህል ጀግና ሴት እሱን አብራ አንድ ላይ የኖረችውን ሰው ሚዲያ ላይ ላለማሳጣት ዝም ለማለት የሄደችበት ርቀት ጀግንነቷን የሚያሳየው ነው። ወንጀለኛው መደበቅ እንኳን ጀግንነቱ አያሰኝም። ስለምትወደው በሰዓቱ ተወደው ስለነበር ኦኬ ሜቢ ፍቅር ይሆናል። ኦኬ በሱ አሳምነኝ። ፍቅር ከሆነ ባል ባይ ነኝ። ከእሷ ጎን ነን። ያ ከእሷ ጎን ነን። ግን አሁንም
ያላትን መረጃ ይሄ ዝም ብሎ ነካክቶ እንትን ማለት ሳይሆን በደንብ አጠናክራ አውጥታ ልጁ መከሰስ ሁሉ አለበት። ምክንያቱም እንዲህ አይነት እንትን ያደረሰ ከሆነ ሁላችንም ከሷ ጎን ነው የምንቆመው። ግን ፈርስት ኦፍ ኦል ሽሌት ሀፕን እሱን በውጭ ስታንደርድ አንየው ባካችሁ። ኢትዮጵያ ያሉ ሴቶች ብዙ ቆሻሻ ነገር ተሸክመው እንደሚኖሩ በወንዶች ጉዳይ አቢውዝ ተደርገው አብዛኛዎቹ እንደሚኖሩ ዓለም ያወቀው ፀሐይ የሞቀው ነው። አማራጭ የላቸው። ተረግጣ ነው የምትኖረው። ይሄ ማንም ያውቃል። እና ደግሞ ኢትዮጵያ ላይ የታወቀ ነገር ነው። ምንም አዲስ ነገር የለም። የማንም እከካም ሲረግጣት ነው የሚውለው። በጣም የሚያምነው እውነቴን ነው። ባለትዳር ሆናችሁ ሚስታችሁን የምትቀጠቅጡ ፍቅረኛ ያላችሁን እጃችሁ ይሰበር። እኔን ሰንጥቄ ነበር ማስቀመጠው። እያንዳንዱ አቢዩዝ አድራጊ ነው ያለው እና እቺ ልጅ ችላው ቆይታለች። አሁን ጥሩ ህይወት ጀምራለች። ምንም ወደዛ የሚያስኬዳን ነገር አለ የሚባል ኤክስኪውዝ እንኳን የለም። በጣም ደስ ብሏት ያላትን ሪሌሽንሽፕ አደባባይ አድርጋ ጥሩ አይነት ላይፍ ነው ያላቸው። በጥሩ ነው የሚመላለሱት። በጣም ቆንጆ ነገር ላይ ነው ያለችው። ሊቀና የሚችለው እሱ እንጂ እሱ አይደለችም። ኢምፓስብል። ሊቀና የሚችለው ሻይን ነው ያደረገችው ልጅቷ። አምሮባታል። ከሱ ጋር እያለች እና አሁን ያለችበትን ሰው ማየት ይችላል። እውር አይደለንም። ይሄን ነገር አይቶ ተበሳጭቷል ልጁ። ሊያብድ ነው የደረሰው። አልተሳካለትም፣ እዚህም አልተሳካለትም። ቅናት የሚባለው አይሆንም። ምክንያቱም ሲንግል ብትሆን ላይክ ቦይፍሬንድ ባይኖራት ሪሌሽንሽፕ ባይኖራት ቅናት ነው እንላለን። ግን ይሄ አይፈጠርም። እውነት ለመናገር እንደ ሴት ስናስበውም አይሆንም። ከሀሳብ መግባት ያለበት አይመስለኝም። እንዴት ግን ይሄ ቅናት አለባት የሚለው ነገር ነው። ኖ እሱ ነው ያለበት ነው የምልሽ በአሁኑ ሰዓት በሱ የቅናት መንፈስ ያለበት። አሁን አዳምጪ፣ አላዳመጥሽም ማለት ነው። አንዴ ልንገርሽ፣ እኔ እያልኩ ያለሁት አሁን ያለችበት ሁኔታ ከአዶናይ ጋር ያለችበት ሻይን አድርጋለች። በጥሩ ሁኔታ ነው ያለችው። ምንም በስትረስ መልኩ አይደለም። ደስ ብሏት ነው ስትገባ ራሱ ቲክታክ ላይ ፈታ ብላ ነው የምትመጣው። ተጫውታ ስቃ ምን ብላ። አንድ ጥያቄ ልጠይቅህ ይላል። ጎሄድ የሚያስቀናት ምንም ነገር የለም። እሱ ነው የሚቀናው። አሁን ገባኝ። አንተ እኮ እናንተ ከእሷ ጎን ናችሁ፣ እኔ ከሁለቱም ጎን ነኝ። እንደነገርኳችሁ ለማንም አድሏሊዝም ለማንም ከማንም ሳይ ግን አሁን አዶናይ ጋር ከእስር ቤት ከወጣ ጀምሮ ምናልባት እሷ የምታደርሰውና እሷ የምታደርገው በስልኩ ደውላ ወይም የተለያዩ ነገሮች የምትላቸውና እሱ ያሰማው ቮይስ እውነት ከሆነ ምን አይነት ውሳኔ አንተስ ይኖራል? እዚህ ላይ ችግር አይፈጥርም ወይ? እርግጠኛው እነግርሃለሁ ሊሆን አይችልም። ሴት የቆረጠች ሴት እመነኝ የቆረጠች ሴት ደግሜ እነግርሃለሁ፣ ሚሊዮን ጊዜ ደግሜ እነግርሃለሁ አይሆንም ነው የምልህ። ለምን መሰለህ? የቆየ ቪዲዮ አምጥቶ የቆየ አብሮ የነበሩበት አምጥቶ ዋቴ ማድረግ ራሱን ያስጠቁረዋል። ምክንያቱም እሷ ጋር ሊኖር ስለሚችል ወይም ደግሞ ቼክ ይደረጋል እኮ የኢትዮጵያ ውስጥ ነው ያለው ስልክ ቴሌ ሄዶም ቼክ ማስደረግ ይችላል መቼ እንደሆነ። አንቅራ የተፋችውን ወንድ መልሳት ልስም ሴት ልጅ ይሄ የታወቀ ነገር ነው። ስለዚህ በተአምር እሱም ፈልጋ ከአዶናይ ተደብቃ ቪዲዮ ኮል ተደራርጋ የምታደርገው ነገር ደሪዝ ነው። አንድ ጊዜ ላስቆምና ጆን አበባ ስጠኝ ካለ አበባ ስጠኝ ላስገባህ። በሌላ ስጠኝ የመጣው እሷም ካለች ትምጣና ለላይክ ፍርዱ አሪፍ መሆኑን የሆነ አካውንት ተልኮልኛል። እሱ መሰለኝ አይመስ የራሱ አካውንት አለው አይደል? የምን በሌላ አካውንት ያስመጣው? አይውጣ፣ ምንም ችግር የለውም። ምን አስደበቀው? የራሱ አካውንት አለው። እሷም በዜሮ ፎሎ ትምጣ፣ እሱም በዜሮ ፎሎ ይምጣ፣ መብታቸው ነው። የምን ዜሮ ፎሎ? ሰው ያውቃቸው የለን። በዜሮ ከመጡማ ችግር አለባቸው። ችግር አለ ማለት ነው። ትክክል ነው። ፕላስ ደግሞ ቀሚስ አስለብሰዋት በቃ ኢትዮጵያዊ አድጓት ነበር። በጣም አምሮባት የሀገር ሱሪ የምታደርገውን ልጅ ቀሚስ አስለብሷት ኢትዮጵያዊ ያስመስሏት። ቤተክርስቲያን እየወሰደ ጸጉሯን የነካካ ወንድ ልጅ ለሴት ልጅ እንዴት አድርጎ መንከባከብ እንዳለበት አዶናይ ሳይቶን ነበረ። ሁሉ ጊዜ ጆን ቱ ቢ ኦነስት ዲስሪስፔክት ሲያደርጋት ነው ያየሁት። አዶናይ በጣም ሪስፔክት እንኳን መድረክ ላይ ያሉ ቆሞ ራሱ ጸጉሯን እየነካ ቲሸርቷን ከፍ እያደረገላት ሪስፔክት። በቃ ወንድ ልጅ እንዴት ለሴት ልጅ ማድረግ እንዳለበት አስተምሮ አሳይቶን። እኔ አዶናይን ማልወደውን እንደወድ ያደረገው በዚህ በጃኒ የተነሳ ነው። ባይዜ
ገባ ግን እንትና በቃ ዲስሪስፔክት ያደርጋል። የወለደውን የራሱ ልጅ ስም እንኳን አያውቅም። ሰው እንዴት የራሱ ልጅ ስም እንኳን እዚህ ላይ መጥቶ ስሙ ማን ነበር ምናምን ብሎ የሚጠይቅ ነው። እና እኔ ተከትየውም አላውቅም። በጣም ጥሩ ያልሆነ ለሴት ልጅ የማይደረግ ነገር ነው ሲያደርግ ያየሁት። እና ያንን እንደውም ሶሪ ማለት አለበት ብዬ አስባለሁ ለአጠቃላይ ለሴቶች። አንድ ሀሳብ እዚህ ጋር ይቅርታና አለያዛችሁ እኔ እንግዲህ እዚህ ጋር ገስት ላይ አይ ቲንክ የሁላችሁንም ሀሳብ ሰምቻለሁ። ምናልባት እኔም ከእናንተ ጋር ነው ሀሳቤ ቅድምም ስንገልጸው እንደነበረ እች ልጅ በደንብ ተጎድታለች። አዎ እኔ እንደ አንድ ግለሰብ ላምን የእሷን እንዲህ መደረግ ላምን የምችለው የቻልኩትን በምንድን ነው እስከዛሬ በተለቀቁ ቪዲዮዎች ዲስሪስፔክት ሲያደርጋት ብዙ ነገር ሲገፋት ሲያንቋሽሻት እዚህ ሚዲያ ላይ ስለምናይ ይሄን ነገር ከማድረግ ወደኋላ አይልም ብዬ እኔ ስለደመደምኩ ነው። ስለዚህ አንተ ግን አሁን ጆካ ከሁላችንም የተለየ ሀሳብን በዚህም በዛም ሳይድ መሆን ስላልፈለግ እንዳንተ ደግሞ ግርታ ያለባቸው ሰዎች ደግሞ ከሁለቱም አካል መስማት ያለባቸውም ሰዎች ስላሉ ምናልባት ሁለቱም ግዴታ መጥተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከእሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ህዝብ ወደ ሚዲያ እስካመጡ ድረስ ለህዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በህዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንጻር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንጻር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ይሄ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በእሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛን የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሀሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ፣ እንደምን አላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለሁ። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆንዳንም ላላችሁት ቀጥሉ፣ ችግር የለውም፣ እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደረግ። ኮፒ ሊንክ እያደርጋችሁ አካውንቱን ከፈለጋችሁ ታፕታፕ አድርጉ፣ ከፈለጋችሁ ኮፒ ሊንክ፣ ከፈለጋችሁ ሪፖርት አድርጉ። ቀጥል። ኦኬ እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ ያው እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት ስንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆንም አሪፍ ልጅ ነው ለእኔ ማለት ነው። ግን አሁን ትልቅ ነገር የተገነዘብኩት ምንድን ነው፣ ማህበረሰባችን ውስጥ ሴቶች በጣም ይበደላሉ፣ ይጎዳሉ፣ በጣም ጥቃት ይደርስባቸዋል። በዛውም ልክ ደግሞ ይህንን ታኮ ሴቶች ለአድቫንቴጃቸው የሚጠቀሙትም ነገር አለ። ገባ? አይጎዱም አይደለም፣ ይጎዳሉ። አንዳንድ ደግሞ አሉ የሚጠቀሙበት። አሁን እንደዚህ አይነት ነገር ሲፈጠር ለወንዱ ህይወት ትልቅ አደጋ መሆኑን አስበን ማስረጃ የሚገኝበት ነገር ሆኖ ስንፈርድ ጥሩ ነው። ከግል ህይወታችን ጋር ማገናኘት የለብንም። አሁን ጃኒ እንደዛ ተጎድቻለሁ ብላለች። በቃሏን ያለችው ማስረጃውን አላየንም፣ እሱን ያዘጋብኝ ብላለች። ማስረጃ አላየንም፣ ግን ስሜቷ ነው። ስልክ ገብቶብኝ ከራሷ ኤክስፒሪየንስ ያየችውን ነው መጣ የተናገረችው። የእሱ ፓርት አልተሰማም። ስለዚህ ቸኩለን ለመፍረድ እንትን አንበል። ለምን ለልጅቷም ጥሩ አይደለም በኋላ ላይ እውነቱ ሌላ ሆኖ ከተገኘ። ከዛ ውጭ ግን ቲክቶክ ላይ አንድ ፔጅ ለማዘጋት ምንድን ነው የሚያስፈልገው ነው። አሁን ፔጁን በእሱ ስም አውጥቶት ከሆነ ወይ እሱ ኮንትሮል አድርጎት ከሆነ ኦኬ፣ በፈለገው ሰዓት ይዘጋዋል። ግን በሪፖርት በምናምን ከሆነ አብሶ ትልቅ ፔጅ በጣም አስቸጋሪ ነው። ብዙ ሰው ሪፖርት አድርጎ ተሰብስቦ ቴሌግራም ላይ መጣው ምናምን ነው። ስለዚህ አንድ ሰው አይጠፋም እንግዲህ ሪፖርት አድርጎ ሪፖርት ላይ ስትሄድ ደግሞ የእሷ በጣም ትልቅ አካውንት በየቀን በሚሊዮን ታፕታፕ የሚደረግ ነው።
ያ እና ከነዛ መሀል ሰዎች ደግሞ ሪፖርት አድርጉ ከሚላቸው ሰዎች መሀል ደግሞ አንዱ መጥቶ መናገሩ አይቀርም። እንደዛ ከሆነ ያዘቀባትና ከሆነ እና ፔጁ በማን ቁጥጥር ውስጥ ነው አክሴስ አለው ወይ እሱ የሚለውን መጀመሪያ ማወቅ አለብን ለማዘጋት። ከዛ ውጭ ደግሞ አደጋ ደርሶብኛል፣ እንደዚህ ቆርጦኛል፣ እንደዚህ አድርጎኛል ምናምን ያለችውን ማስረጃ ቢኖር አሪፍ ነበር። ሜይ ቢ በሰዓቱ ላይኖራት ይችላል። ግን አሁን 100% ሽሮኝ የምነግራችሁ ቲክቶክ ላይ የሚጠቀሙ ልጆች አዲስ አበባ ያሉ ወጣቶች ማለት ምንም አይነት ውይይት ቢያደርጉ ምንም አይነት ንግግር ቢያደርጉ ይቀራረሳሉ። ይህ ፋክት ነው። ለአደጋ ንግግራቸው ታሾፋለህ እንዴ ነገም እንደሚመጣ አያውቁም። ስለዚህ ይቀራረሳሉ፣ ይጠነቀቃሉ እርስ በርስ ምናምን እና ዝም ብሎ እንዲህ ከላይ ነገር አይኖርም። ገብቶሃል አባባል? አሁን ሁለቱ የድሮ ፍቅረኛሞች ናቸው። ያላቸውን ሪሌሽንሺፕ አናውቀውም። አሁንም ተደዋውሎ ተነጋግረው ሊሆን ይችላል ወዘተ። ግን አሁንም ተደዋውሎ ሳይሆን ላሲዝ እና አሁን የተላከልኝ ሌላ ሰው ነው የላከልኝ። እሱ የተላከልኝ ቮይስ አለ። በቅርብ ጊዜ ጎንደር በነበረችበት ጊዜ ከአዶናይ ተደብቃ ለእሱ እንደደወለች፣ እሷ ደግሞ ዛሬ ላይ ተቆርጫለሁ አካውንቴንም እሱ ነው ያዘጋው ብላ መታለች። እሷን ሰምተናል። እሱ ደግሞ በውስጥ በኩል ከሰው ከሌላ ሰው ያገኘሁት እሷ አዲስ አበባ እሷ ጎንደር እያለች ከእሱ ተደብቃ እንደደወለች ቅድም ሳሰማ የነበረው ቮይስ እንደዛ ነው። አይ መቼ ነው የተደዋወለችው? ያን ሌላ ጉዳይ ሊሆን ይችላል፣ ራሱ ሊጠየቅበት ይችላል። እሺ ያ እና ነገሮች እዚህ ጋ የሆነ ነገር እምለዋለሁ። ምን መሰለህ ብሮዬ፣ ከዚህ በፊት ራሱ ፍቅረኛ መሆኗን ተናግሮ አያውቅም። እሷ እንዲወጣ ትፈልግ ነበር፣ እሱ እንዲወጣ አይፈልግም ነበር። እሷ ባለችበት እንኳን አስታውሳለሁ ሲያወሩ እኔ የምፈልገው ትልቅ መቀመጫ ያላት ሴት ነው እያለ ሁላ ነበር የሚያወራው። እሷ እያለች ይሰማታል ምን የሚል አስተሳሰብ አልነበረውም ልጁ። በሴት ላይ ባለው ነገር በጣም የተበላሸ አመለካከት ነው ያለው። ይሄንን ነው የሚናገረው። አጠገቧ እንዲታወቅ አይፈልግም። እንኳን የሱን አይደለም የልጁን እናት እስር ቤት ገብታ ማርገዟ ከታወቀ ምናምን በኋላ ነው ሰው የባን ነው። እንዲያውም ሲወራው ውሸታሞች ተብሎ ብዙ ሰዎች ሲሰደቡ ሰምቻለሁ። እና አብዛኛው ጊዜ የሚናገረው ንግግር ፍቅረኛ ለሚባሉት በክብር ያናገራቸው፣ በክብር ያወራቸው፣ በክብር ሻይ ቡና ያላቸውን አሳይ። ልጁ እንደዛ አይነት ልጅ አይደለም። በቃ ሴት አክባሪ አይደለም። በቃ ፍቅረኛ አክባሪ አይደለም። እውነቱን እንነጋገር። በቃ ይሄ ሰው ይሄን ያደርጋል። በቪዲዮ አውጥታ ነው ያሳየችው። ነገ ደግሞ ማስረጃ አለ እኮ። የሄደው የታከመችበት ቦታ፣ የተቆረጠችበት ቦታ እንግዲህ ከመሬት ተነስቶ ሰው እጁን ተቆርጦ በሆነ ጉዳይ ተቆረጥኩ ብሎ አይደል። የሄዱበት ሆስፒታልም ይኬዳል እኮ። ማስረጃው እኮ ከባድ ሆኖ ቀዶ እሱን ያሳከመኝ ብላለች። ግን እኔ አሁን እያልኩኝ ያለሁት እሱ ማዘጋቱን በምን ሜቢ ንዴትም። ስለዚህ አሁን ኤግዛክትሊ ምንድን ነው መሰለህ አሁን መቁረጧን እሱን ያሳከመኝ ወስዶ ብላለች። ስለዚህ ይህን ነገር አድርጎታል ማለት ነው። ገብተዋል። ከመሬት ተነስታ አይደለም ሄዶ አድርጓል። ወደዛ ጨረሰ። የማስቆረጡ ወደዚህ ጋር ስንመጣ ምን መሰለህ እሱ ከእስር ቤት ከወጣ በኋላ ጀምሮ እነዚህ ሁለት ሰዎች ማስ ሪፖርት አለባቸው። በተከታታይ ካየ የአዶናይም አካውንት ጆን ዳንኤልም የአዶናይም አካውንት የእንትና የዚቼ ጃኒም አካውንት በየጊዜው ሪፖርት ይደረጋል። እሱም እኮ ግን እንደዛ ይላል በተደጋጋሚ። ከዛ ሰዎች ተናገሩ ይሄ ነገር የሚያደርገው ፔጆች እኮ ችግር እያመጡ ነው። ቆይ ልነግርህ ነው። በዚህ መሀል ነው የምልህ በዚህ መሀል ይሄን ነገር የሚያደርገው ጆን ዳንኤል ነው ብለው ሲሉ ከኔ አታነካኩኝ እኔ የለውበትም ምናምን ብሎ ላሽ ማለት ፈለገ። አንተ እሱ ሳይመጣ እንደዚህ አይነት አቢዩዚቭ ነገሮች አልነበሩ። ይህ የቅናት ነገር እንደነበረ የሚያሳይ ነገር ነው። የቅናት ነገር አለ፣ ያልቆመ ነገር አለ። በፊት የጣልካትን አውት ሻይን ስታደርግ ጀለሲ ነገር ይመጣል ብዬ አስባለሁ። እና ብዙ ነገር በሴት በኩል ባለው በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር አይደለም ባየሁት ነው የምናገረው። ግን አሁን አሜሪካ ከተቀየረ በኋላ እኮ የብዙ ሰው ፔጅ ችግር እያመጣ ነው። ቪዲዮ ያወርድብሃል፣ ፎሎወር ይቀንስብሃል፣ ዋርኒንግ ይሰጣል ምናምን። በጣም ችግር እያመጣ ነው እኮ። አሜሪካ አይደለም ያሉት አባቴ እና አይኖ ግን የሁሉም ሀገር የኢትዮጵያ የሌላው ሀገር አካውንት እኮ አልተቀየረም። ማብራዳ በቪፒኤን እኮ ይገባል። አሜሪካ ያለ ነው እንጂ የእናንተ ምንም ችግር የለውም እኮ ማብራ ፍርዱ አሪፍ እንዲሆን ጆካ ባልከው እየቀነሰ ነው። ይሁን እሱ ላይ የሁሉም ሀገር
ፍርዱ አሪፍ እንዲሆን ማለት ነው። ሁለቱም ይምጡ በማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን ጉዳይ ላይ ነው እንጂ የእሷ አዲስ አበባ ወይ አይ ጆከር፣ እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከእሱ አልደረሰህም? እርግጠኛ ለሱ ነው ያደረገችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ፣ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ማስረጃ ፎን ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች፣ እንደዚህ ሆና ቤቴ ትመጣ ነበረ፣ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልክ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም፣ መካከል ላይ ነው ያለሁት። ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽ እና ግልጽ አድርጌ ላስረዳሽ። አዳምጪኝ እና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄን የነገረ ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ሰው ነው አይደለ? ሌላ ጥያቄ ጆከር ልጠይቅ። አንተ አሁን ማለት ነው በሁለቱም መሀል ላይ ነህ አይደል ያለኸው? በሁለቱም መካከል ያደረገው አዎ። የደማን ነው ወይንስ የስልክ ልውውጥን ነው የምታስበልጠው? የደማ የተቀጠቀጠ የተደበደበ ሰው በፎቶ ማስረጃ የመጣ በቪዲዮ ለእኔ እንደሱ ብለሽ ከጠየቅሽ ሴት ልጅ ነች። እጁ ላይ ተናግሯል። ስለዚህ ይኸውልህ አንተ ማስበለጥ ያለብህ የፔጁን አሰማን። ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ የምቆመው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ እጠብቃለሁ። ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይ እኛ ብዙ ነገሮችን እንሰማለን፣ እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት እኔ እኮ አሁን ጥያቄ ይኸውልህ፣ ይህንን ቮይስ እኔ አለ አይደለ? ይህንን ቮይስ እኔ በቤቱ ሲገባ መጀመሪያ ጥያቄ የማቀርበው እኔ ነኝ። እኔ ስለሆንኩ ያሰማው ወንድሜ ጆከር እንድትጠይቅልኝ የምፈልገው ማለት ነው። እሷ ትደዋወላለች አይደለ? እሱ ልጅ ወልዶ ሚስት አለኝ እያለ በአደባባይ እየተናገረ ነው። የልጄ እናት እያለ አውጥቶ እየተናገረ ነው። የእሷን መደወል ብቻ ነው ያያችሁት። የእሱስ እሷ ጋር ሪሌሽን እንደዚህ መደዋወል በውስጥ መስመር ካለ እሱስ ለምን በዚህ ጉዳይ ላይ ለምን ይግኖራል? ለምን ብሎ ካላረጋት ለምን ያናገራል? ያ ከሆነ እሷም ታዋጣለች እኮ አሁን ይህን ነገር ሰማን አይደል? እሷም ታዋጣለች። ለዚህ ኢኮኖሚ እኮ አሁን መካከል ላይ ሁኝ መስማት የፈለጉት። እኔም ደግሞ ጆከር አንድ ጥያቄ እንድጠይቅልኝ እንፈልገዋለን። አሁን እንዳለው ሆነ ሁኔታው ሁሉ ትልቁ ፖይንት የልጅቷ ፔጅ ተመልሶ ስራዋ እንድትሰራበት ነው አስፈላጊው ነገር። ከዛ ውጭ ደግሞ የጥቃቱን ደግሞ በሚጠይቅበት ይጠየቃል። አሁን እንድጠይቅልኝ እንፈልገው ጥያቄ ፔጅ ሲዘጋ ኢሜል ይልክልሃል። ለምን እንደተዘጋ ዋርኒንጉ ምን እንደሆነ ስንት ጊዜ ማስጠንቀቂያ እንደሰጠ ምናምን ነገር ይልክልህ እና እሱን ኢሜል ድንገት እጇ ላይ ካለ እሱንም እንድታሳየን እንድናውቀው በሪፖርት ይሁን በግለሰብ ራሱ ገብቶ የዘጋው ፔጅ ይሁን ምናምን እንደዛ አይነት ነገሮችን ማየት ስለምንችል ማለት ነው። ኢሜሉ አካላት ምንም ብጠይቅልን እላለሁ። ጆከር ይምጡ። ለማንኛውም እኛ ጋር እየተነጋገርን ራሱ ቪዲዮ ፖስቷል። አንድ ጊዜ ይሆንዬ ያሰማሁትንም አሁን ሁላችንም ተያይዘን ወደ ጥሩ ደረጃ እንደርሳለን ብለን እናሳ ጆን ዳንኤል ና
ሸራርጉለት ይምጣ፣ ችግር የለውም። እየሰማ ነው። ይኸውልህ ቀድሞ ያለቀሰው ሁሉ ተበዳ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሽፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበረ። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ዋለች እያለች ነው። ራቁቷን ስለሆነች ሆን አላሳይም። ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ወደሌላ ቡቴ ሰው እንዳይመጣ ቤተሰብ እና እውነታዊ ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የትንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላችሁ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልክ ይላል ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለች ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሽፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለች። መበጠር ስላልፈለኩ ውክልና ሰጥቻታለሁ። የባንክ መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜይ ቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች ሌላው ደግሞ የተለያዩ ምስሎች እና ቪዲዮዎች ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላደረግም። እኔ እናትና አባቴ ካዩዋቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ ያሳየኝ እኔ እንደዛ አላደረጓትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜይ ቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረጉ ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችይ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሽፓችን ቆመ። ስለዚህ ሪሌሽንሽፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ
አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ሌላው ደግሞ የተለያዩ በቃ አሁን እኛ እዚህ እየተነጋገርን ነው። በነገራችን ላይ እኔ ማዋሸትም አልወድም፣ መደባበቅም አልወድም። ራሱ ሌላ የሚያወጣ መረጃ ያክል ቪዲዮ ከሰራበት እሱ ነው ይላክልኝ። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጠህ ስማ እና ይሄን የመሰለ ለእኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበው እና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ። ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም፣ አንተ ጋር ወይ አንድ ሰው ጋር መጥተው ሁለቱም መነጋገር አለባቸው። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ? የደወለችው ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? አንድ ጊዜ ሰሜ ጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤል ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናው መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያት ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላ ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋ ሄዳ እየደወለልኝ ነው ብላ ለሰዎች ለእነ ኤልሻዳይም ለእነማንም ስታሳይ ወይ እሱ የደወለ ሲሆን ነው፣ እሷ የደወለች ሲሆን ደግሞ ግልጽ ነው፣ ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሳመነኝም። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል፣ ታምጣ። ነገር ግን ሳትመታ በዚህ ያህል ደረጃ መቶኛል፣ ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን የመጀመሪያ ያሰማንም ቪዲዮ አይደለ ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባለ። አሁን የመጀመሪያ ያሰማንም ቪዲዮ አለ አይደለ ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባልኩኝ አለ አይደለ። ያን የተባለው እሷ ሄዳ እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋር ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ። ሌላው ደግሞ ድምፅ ነገር አለ። ይኸውላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላል። እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሀሳብ ሲነሳ እኔ አልደወልኩም። ቮይሱን ከፈለሽ ቮይሱን እልክልሻለሁ። እሷ ናት የደወለችው። ኤልሻዳይም አትዋሽም። ይሄን ነገር ምንም ጓደኛ ሆነ እኔ ለሀቅ ነው የምቆመው። ሁሉም ደግሞ ትልቁ ደግሞ ፖይንት ምንድን ነው እሱ ያነሳው፣ ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝነው አይነት ነገር ብለዋል። ላይክ ትኩስ ነገር አምጥታለ ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አርገሽ ከሆነ በእኔ ላይ ተጠቅመሽ ከሆነ አዝናለው ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድን ነው ይህ ሁሉ ብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነው። እና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው፣ እንዴት ነው የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። ሰው አንድ ውሸት ነው የሚያስፈልግ። ሌላው ደግሞ ድምፁ ሽንት ቤት ንፋሱ እንዴት ነው ሽንት ቤት ውስጥ የሆነው ንፋስ ነገር አለው። ቪዲዮም አለ ዌብሳይት ምን አለ መሰለህ አሁን ይሄ የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል? ምን ነገር
ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነን ማየት አለብን ነው እኔ የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ። ቀረቤታ ቲክታክ ላይ ነው። ከሁለቱም ያለውን ነገር መስማት እፈልጋለሁ፣ ማየት እፈልጋለሁ። እሱ እንዳወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምፁን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው እኮ ሁለቱ ይምጡ ያሉ። እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን፣ ቀኑን፣ የተደዋወለበትን ኤልሻዳይንም እዚህ መካከል ላይ ራሱ ነው የጠራል። ያንንም አምጥቶ መናገር አለበት። ማየት አለብን ሁሉን። እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ። ኤልሻዳይን ራሱ እንጂ እኛ ምን አስጠየቀን? የእውነት እኔም ልልስር ቀደም እሱ ነው ማቅረብ ያለበት። ጠይቄ መምጣት ይችላለሁ። ቪዲዮ አለው እንደ አሁን ያሰማው ድምፅ ለእኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤት ምናምን ይታያል። አዎ የሆነ ከላይ ተመክቷል ሙሉ በሙሉ ለመሰለ የምሰማው ድምፅ ግን ሽንት ቤት አይመስልም። እንትኑ ሽንት ቤት ውስጥ የድምፅ እንዴት ኖረ ነው? የንፋስ ድምፅ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑ መሰለ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ይሆንዬ። አንድ ጊዜ ይቅርታ ልጠይቅ አንተን፣ ምናልባት ሌሎቻችሁ ሚዩት ታደርጋላችሁ። አንድ ጊዜ ከታች ላድርግህና እሱ እናስገባ። ኧረ ችግር የለውም ችግር የለውም፣ ገላገልከኝ። አይ መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። ሀይ ጆከር፣ እንደ ሀሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣ። እኔ እኮ ለሁለቱም ወንድሞቻቸው ነኝ። እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም። ለሱም የላከልኝን ነገር አሰምቻለሁ። የደወለበትን ሰዓት እና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል። አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር፣ ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን የአሁኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንድ ጆከር አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱ የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ። ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለና ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። እኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ይደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሔር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ ወንድ ልጅ ነው፣ ፍቅር ነው ያገናኛቸው። በሰዓቱ ፍቅረኛዋ ነበር፣ ሌላ ሰው ዴት አድርጎ ወልዷል። በፍቅር መሀል ሊጣሉ ይችላል፣ ንዴት ይኖራል ምናምን። አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች፣ ሪስፔክት ስላደረጋት ምናምን። ዳስና ዘ ፖይንት። የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል፣ እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያደርጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያደርግሽ ይችላል። ካልፈለግሹ ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው።
እንጂ ስታወሩ በቲፎዞ ነው የምታወሩት። ሚዲያ ላይ ስታወሩ ይሄ የፎሎወር እና የቪውር ነገር አታደርጉት። እውነት ሲወጣ እውነት ነው መውጣት ያለበት። እውነቱ ከማን ያለው? ከእሷና ከሱ ነው። የሴት ልጅ ጠጣ ልደውል ትችላለች እና ቢግ ዲል ጎንደር ሂዳ አዲስ አበባ ሁኖ ደወለችለት። ዳስና ዘ ፖይንት። የምታወሩት አካውንት ተዘጋ፣ አካውንቱ አይደለም። ከዚህ በፊት ተደብቃለች፣ ተደብድባለች፣ ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ። መጠየቅ ካለበት ይጠየቃል። ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታደርጉ። እንደዚህ አይነት ነገር ሲመጣ ኖ ፌሩ ነው። በቃ ፌር መሆን አለባችሁ። ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ። በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል። ዋዘ ብዲያ ኢትዮጵያም ቢሆን እኮ በትንሹ ህግ አለ። ካልፈለገችው ትታ መሄድ ነው። ዲስሪስፔክት ያደርጋል የልጁን አባት። አሜሪካ ላይ የልጅ አባት ዲስሪስፔክት ታደረገኝ ሎ ያለበት ሀገር ነው። ህግ አለ። በህግ ነው የምጠይቀው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጠን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይህን ነገር ማለት ነው። እዳዝም መረር ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል። እውነቱ ያለ ከሁለቶች ነው። ይህ ነው ልናገር መጥቷል። እሱም መጥቷል። ምናልባት የሆኔ ጋር ስለማይስማሙ አከብራል አያከብርም የግል እንትን ነው የምታደርጉት እናንተ። ካልፈለገች ካልተፈለገ ማሜ ምን አለ መሰልሽ እኔ